ታሪኩ የሚጀምረው በአንድ የመዝናኛ ፓርክ ውስጥ ከእናቱ ጋር እየተዝናና ባለ አንድ ትንሽ ልጅ ነው። በድንገት እየተጫወተ ሳለ እናቱ መሰወሯን ያስተውላል። በየቦታው እየሮጠ ሊፈልጋት ቢሞክርም በጭራሽ ሊያገኛት አልቻለም። በዚህ ጊዜ ከፍተኛ ድንጋጤ ውስጥ ይገባል። በጣም ታሞም በድንገት ራሱን ስቶ ይወድቃል። ከእንቅልፉ ሲነቃ አያቱ ወደ ሐኪም ቤት ይወስዱታል። እዚያም አንድ ልዩ በሽታ እንደያዘው ይደረስበታል። ከእንግዲህ ፊቶቹን መለየትም ሆነ ሰዎችን መለየት አይችልም። ዓመታት አልፈው ልጁ ያድጋል። ሀብታምና መልከ መልካም ሆኗል። ነገር ግን አንድ ትልቅ ጉድለት እንዳለበት እንረዳለን። ራሱን ወዳድና የማይቻል ጠባይ ስላለው ከሰው ጋር አይስማማ። እንግዲህ ብቸኛ ጓደኛው ናን እሱን ለመርዳት ይሞክራል። ናን ሲደውልለት ቪኪ የቸኮሌት መጠጡ ገና ስላልደረሰለት ተበሳጭቶ ነበር። ጸሐፊው እንደ ሌሎቹ ሁሉ ጥላው እንደጠፋችና እስካሁን አዲስ እንዳልቀጠረ ይነግሩታል። ቪኪ ግን ግድ የለውም። ናን ጉዳዩን እንዲጨርስ ይነግረዋል። በመቀጠልም በደቂቃዎች ውስጥ ከፊቴ እንድትቀርብ እፈልጋለሁ ይላል። ይህ የናንን እናት ያስቆጣታል። ቪኪ በልጇ ላይ የሚያሳየውን አያያዝ ትጠላለች። ናን የቪኪን ስራ ሁሉ ብቻውን ስለሚሰራና ስለሚደክም ሁልጊዜ ትወቅሰዋለች። አዲስ ጸሐፊ በአስቸኳይ መቅጠር እንዳለበትም ተወተውተዋለች። አሁን ደግሞ ስሟ ሪ ወደ ተባለችው ሌላኛዋ የታሪኩ ዋና ተዋናይ እንሄዳለን። እሷ ከእናቷ ጋር ኬክ በማድረስ ትሰራለች። በስራዋ የተወደደችና ልምድ ያላት ትመስላለች። ትምህርቷን ከጨረሰች ረጅም ጊዜ ቢሆናትም እስካሁን በተማረችበት መስክ አልሰራችም። ወደ ቤት ስትመለስ እናትና አያቷ ስለ እሷና እድለቢስ ስለመሆኗ ሲያወሩ ትሰማለች። ለስራ ባመለከተች ቁጥር በሚገርም ሁኔታ ውድቅ ትደረጋለች። የጥፋተኝነት ስሜት ስለተሰማት ለሚቀጥለው ቃለ መጠይቅ በሙሉ አቅሟ ለመዘጋጀት ትወስናለች። በማግስቱ ለቃለ መጠይቁ ራሷን ታዘጋጃለች። በዚህ መሃል ቪኪ ወደ ቢሮ ይገባል። የቤት ሰራተኛዋ የቸኮሌት መጠጡን ይዛለት ትመጣለች፣ ግን አልወደደውም። ስለዚህ ጸሐፊ በፍጥነት ለማግኘት ሲል የቃለ መጠይቁን ሰዓት ወደፊት እንዲቀየር ይወስናል። በተመሳሳይ ጊዜ ሪ ወደ ኩባንያው እየሄደች ሳለ የቃለ መጠይቁ ሰዓት መቀየሩን የሚገልጽ ስልክ ይደርሳታል። በሰዓቱ ለመድረስ መሮጥ ትጀምራለች። ናን ቪኪ ሰዓቱን በዘፈቀደ እንደቀየረው ይረዳል። ጸሐፊዋም ከአንድ ሰው በስተቀር ሁሉም አመልካቾች መድረሳቸውን ትነግራቸዋለች። ናን የሪን ፋይል ሲያይ ይደውልና እንዲጠብቋት ይጠይቃል። ሪ በጣም ተጨናንቃ እየተሳሳተችና እየተደናቀፈች ትገባለች። ቪኪ ገብቶ ያያታል። ነገር ግን እንደተለመደው ፊቷን ሊያየው አይችልም። ሆኖም ይህ እሷን ከመበደልና ባለባብሷ ከማፌስ አላገደው። ነገር ግን ሪ ደካማ አይደለችም። ዝም አትልም፣ ትመልስለታለች፣ ራሷን ትከላከላለች። እንዲሁም በሰዓቱ እንደደረሰችና ቀጠሮውን የቀየሩት እነሱ እንደሆኑና ይቅርታ መጠየቅ ያለበት እሱ እንደሆነ በመንገር በሰው ፊት ታሳፍረዋለች። ቪኪ ግድ የለውም። ለማንኛውም ውድቅ እንደተደረገችና አለባበሷን እንዳልወደደው በግልጽ ይነግራታል። ይህ ሪን ክፉኛ ይጎዳታል። እሱ ላይ ላዩን ብቻ ጠባብ አስተሳሰብ ያለውና ሰዎችን በመልካቸው የሚመዝን መሆኑን ትረዳለች። ስለ ኩባንያውና ስለ ታሪኩ ማውራት ትጀምራለች። ከማንም በላይ ስለ ንግዱ እንደምትረዳም ታሳያለች። ቪኪ በልበ ሙሉነቷና በትዕቢቷ ቢበሳጭም እሺ ብሎ እድል ሊሰጣት ይወስናል። ወደ ቢሮው እንድትመጣ ይጠራታል። የሥራ ልምድ ማመልከቻዋን ሲያነብ ሁልጊዜም ጎበዝ፣ ፈጣን አእምሮ ያላትና ልዩ የማስታወስ ችሎታ ያላት መሆኑን ይረዳል። በመሆኑም በአንድ ቅድመ ሁኔታ ሊቀጥራት ይወስናል። ይኸውም ጠባያዋንና አለባብሷን መለወጥ አለባት። እሷ ልትቃወም ስትሞክር ይህ ካሁን በኋላ ቅድመ ሁኔታ ሳይሆን ግዴታ ነው ይላታል። ከዚያም ብዛት ያላቸውን ወረቀቶች ሰጥቶ ሁሉንም እንድታጠና አዘዛት። አንዲት ቃል እንኳን ብትረሳ ከስራ እንደምባረር አስጠነቀቃት። ሪ በሱ ጭካኔና ፍርደ ገምደልነት ደንግጣ ትወጣለች። ናን ይከተላታል፣ ሊያጽናናት ይሞክራል። በመጨረሻም በራሱ የዋህ መንገድ ስታይሏንና አለባብሷን እንድትቀይር ያሳምናታል። እሷም ትስማማለች። ገበያ ሄደው አዳዲስ ልብሶችን ይገዛሉ። ያልተለመደ የፀጉር አቆራርጧንም ትቀይራለች። ናን እውነተኛ ስሟን አወቀ። ጓደኛሞችም ይሆናሉ። እናቷ የምትወዳትን ጓደኛዋን ለማስታወስ ስሟን እንዳወጣችላት ትነግረዋለች። ናን በብልህ አእምሮ ከስሟ በስተጀርባ ሚስጥር እንዳለ ይገነዘባል። ሪ በአዲስ ልብስና የፀጉር ስታይል ወደ ቤት ስትመለስ እናቷ ደንግጣ ገንዘብ ሰረቅሽ ብላ ትከሳታለች። ሪ ግን ሁሉንም በኩባንያው ሂሳብ መሆኑን ታስረዳለች። እናቷም ሁልጊዜም በልጅ አምን ነበር፣ እድልሽ በመጨረሻ ተከፈተልሽ በማለት ትደሰታለች። ሪ ግን ገና በሙከራ ላይ መሆኗን ትገልጻለች። ሆኖም ስራውን እስከምታገኝ ድረስ እንደማታረፍ ትናገራለች። ሌሊትም ሙሉ የተሰጣትን ሁሉ ስታጠና ታድራለች። በማግስቱ ናን የገዛላትን ልብስ ለብሳ ወደ ኩባንያው ትሄዳለች። ናን በውበቷ ተደንቆ አሁን አብራቸው ለመስራት ሙሉ በሙሉ ዝግጁ መሆኗን ይረዳል። ቪኪም በውስጡ በውበቷ ቢደመምም ስሜቱን ለመደበቅ ይሞክራል። ካልተሳካላት ከስራ እንደሚያባረራት እየዛተ የሚወደውን የቾኮሌት መጠጥ እንድታዘጋጅ ያዛታል። በጭንቀት ሆና መጠጡን ታዘጋጅ
ታዘጋጅለታለች። ሲቀምሰው ግን ይደነግጣል። ልክ እሱ እንደሚወደው አድርጋ እንደውም ከዚያ በላይ አጣፍታ ሰርተዋለች። እንዴት አሰራሩን እንዳወቀች ሲጠይቃት እንደ ትልቅ ግኝት ለምን ትከረማለህ? መጠጥ እኮ ነው በማለት በችልታ ትመልሳለች። እሱ ግን ከሷ በፊት ብዙ ሰራተኞችን ቀጥሮ ማንም በትክክል ሊሰራው እንዳልቻለ ይነግራታል። እንዴት እንደተማረች እንድትነግረው ቢወተውታትም ከሁኔታው ለማምለጥ እናቷ እንዳስተማረቻት ትገልጻለች። አሁን በሱ ላይ የበላይነት አገኘች። ምክንያቱም እሷን ካባረራት አሰራሩም አብሮ ይጠፋል። ከመሄዷ በፊት ለሌሎች ሰራተኞች እንድታስተምር ያዛታል። እሷ ግን አሻፈረኝ ትላለች። አሰራሩን ከሷ ለመግዛት ቢሞክርም በድጋሚ እምቢ ትላለች። ተናዶ 3 ኩባያ መጠጥ እንድታዘጋጅ ያዛታል። ከዘገየች ግን አሰራሩን ሰርቀሻል ብሎ እንደሚከሳት ያስጠነቅቃታል። እሷም በእንዴት ወጣ ናን ጋር ስለሱ ብርተኝነትና ጨካኝነት ታማራለች። ናን ይቅር እንድትለውና እንድትታገሰው ይጠይቃታል። ቆየት ብሎ ቪኪ ወደ አንድ ግብዣ ይዟት ለመሄድ ይወስናል። የምታጠናውን ዝርዝር ሰጥቷት በጣም ውድ ወደሆነ ልብስ ቤት ይወስዳታል። አንድ ልብስ መርጣ ስትለብሰው ቪኪ ፊቷን ባያይም በውበቷ ይደነቃል። ወደ ግብዣው ሲሄዱ ፊቶቹን መለየት ስለማይችል ማን እንደሚመጣና ማን እንደሚሄድ እንድትነግረው ከጎኑ እንድትሆን ይነግራታል። በግብዣው ወቅት ታንያ የተባለች ቆንጆ ሴት ወደ ቪኪ ትቀርባለች። ለሱ ያላትን ፍላጎት በግልጽ እያሳየች ሪን ግን እንደ ተራ አገልጋይ ትቆጥራታለች። ታንያ አብረው እንዲወጡ ስትጠይቀው ከጸሐፊዋ ጋር እንድትነጋገርና ፕሮግራሙን እንድትይዝ ይነግራታል። ሪን በፌዝ መልክ ቀጠሮ ማስያዝ እንዳለባት ታስጠነቅቃለች። ቆየት ብሎ ሪ ቪኪን እንደጠፋባት ተረድታ ፍለጋ ትጀምራለች። ስታገኘው ግን በሽታዬን እያወቅሽ እንዴት ጥለሽ ትሄጃለሽ ብሎ በንዴት ይጮህባታል። በድንጋጤ ምክንያት የሚደበቅበት ቦታ እየፈለገ እንደነበር ይነግራታል። እሷም መጀመሪያ ጥለኸኝ የሄድከው አንተ ነህ ብላ ትመልስለታለች። እሱም ከስራ እንደሚያባራት እየዛተ ፕሮግራሙን በቀጠሮዎች እንድትሞላው ያዛታል። ወዲያውኑ ከፊቱ የቆመች አንዲት ትልቅ ባለሀብት ታሳየዋለች። ሰላም ሊላት ሄደ። በሁሉም የፈጠራ ስራዎቹ ላይ ኢንቨስት ለማድረግ መወሰኗን ትነግረዋለች። ስለሷ ጥቂት እንዲናገርም ትጠይቀዋለች። ናን ሊያስረዳ ሲል ሲያቋርጦ ሪን እንድታብራራ ያዛታል። ሪን መረጃውን ከራሷ ስም በላይ አጥንታው ስለነበር በሚገርም ሁኔታ ታቀርባለች። ቪኪ ይህንን ያስተውላል። ባለሀብቷን በሪ ችሎታ ይበልጥ ትደመማለች። ባለሀብቷ ኢንቨስት ለማድረግ መወሰኗን ደጋግማ ትናገራለች። ጸሐፊዋንም ታደንቃታለች። ነገር ግን በመጨረሻ ሪ ባላት ግልጽነት ምክንያት ሁሉንም ነገር ታበላሻለች። ስለ ባለሀብቷ እህት የጌጣጌጥ ብራንድ መጥፎ ነገር ትናገራለች። ባለቤቷ ተቆጥታና አፍራ ትሄዳለች። ቪኪ በሪ ላይ በንዴት ይጮህባታል። እሷም ተከፍታ ትወጣለች። ናን በቪኪ ላይ ይጮሃል። ሌላ ጸሐፊ አልፈልግልህም፣ ይህችም ከጠፋች ተጠያቂው አንተ ነህ ይለዋል። ቪኪ ሊመልሳት ከኋላዋ ይሮጣል። በዚህ ጊዜ ሪ በህይወቷ ተስፋ ቆርጣ ወደ ድልድይ ትሄዳለች። ቪኪ የጥፋተኝነት ስሜት ተሰምቶት ፍለጋ ይጀምራል። ድልድይ ላይ ሳያት ራሷን ልታጠፋ መሰለውና ሊያቆማት ይሮጣል። እሷ ግን በውስጧ የታመቀውን ስሜት ለመልቀቅ ትጮህ ነበር። በመጨረሻም እሱ ከፊቷ ቆሞ ስጮህና ስታማረር እንደሰማት ትረዳለች። ናን ደርሶ በእውነተኛ ስሟ ይጠራታል። ቪኪ በስሟ ይገረማል። ከስሙ ጀርባ አንድ እንግዳ ነገር እንዳለ ይሰማዋል። ናን ስሟን አሁን ተወው፣ በእሷ ላይ ምን ሊፈጠር ነው? ታባርራታለህ ወይስ ምን? አንተ ካባረርካት እኔ ቀጥራታለሁ፣ አንተ ሌላ ጸሐፊ ፈልግ ይላል። በእሷ ምክንያት መከራከርም ይጀምራሉ። ሪክም በመሃል ገብታ ዕቃ እንዳልሆነችና ከማን ጋር እንደምትሰራ የምትወስነው እሷ ራሷ መሆኗን ግልጽ ታደርጋለች። ጥላቸው ትሄዳለች። ናን ግን ብቻዋን እንድትሄድ አይፈቅድም፣ ይከተላታል። ቪኪ ባህሪው ሰዎችን እንደሚያረቅና ማንም ሊቀርበው እንደማይችል ተረድቶ የጥፋተኝነት ስሜት ይሰማዋል። ናን ሪን ቪኪ በእውነት ደግ ሰው ነው፣ አንድ ቀን ይለወጣል እያለ ያጽናናታል። በሱ ስም ይቅርታ ይጠይቃታል። እሷም ሁልጊዜ ስለሚረዳት ታመሰግነዋለች። ናን ወደ ቤት ሲመለስ ቪኪ መጥቶ ያናግረዋል። ስላባረርኳት ተከፍተሃል ብሎ ይጠይቀዋል። ናን ግን እንዲህ ልታዋርዳት የሚገባበት ምክንያት አልነበረም ብሎ በሐቀኝነት ይነግረዋል። ስሟ ከእናት ስም ጋር ስለተመሳሰለ ብቻ ነው ልታባራት የፈለግከው ብሎ በቀጥታ ይጠይቀዋል። ቪኪ ድምፁን ከፍ አድርጎ ይቆጣል። ያቺ እስስት አክስቱ በድንገት ገብታ በከባድ ቃላት ትገስጸዋለች፣ ታሾፍበታለችም። ስርዓት የሚያስይዝህ ሰው ያስፈልግሃል ብላ ከልጇ ናን ጋር በንዴት ትወጣለች። ስለ ጭቅጭቁ ስትጠይቀው ናን ጸሐፊዋ ትልቅ ስህተት ሰርታ አስፈላጊውን ስምምነት ልታበላሸው ነበር ብሎ ያስረዳታል። እናቱ ግን ልክ እንደ ጊንጥ አእምሮውን መበረዝ ትጀምራለች። ጸሐፊዋን መለሳትና የቪኪን ስራ እንድታበላሽ አድርጋት፣ እሱ ሲባረር ኩባንያው ያንተ ይሆናል በማለት ታባብለዋለች። ሁሉንም ጥፋት በሱ ላይ ጥላ እንደምትሄድና ለናን እንደምትረዳው ቃል ትገባለች። በሌላ በኩል ሪ በቪኪ ላይ በመጮኋ ተጸጽታ ስታስብ ታድራለች። በእውነት ተባረሬ ወደ ነበርኩበት ድህነት መለስ ሲሆን ስለዚህ ነገሩን ለማለዘብና ይቅርታ ለመጠየቅ ቼክ ጋግራለት ለመሄድ ትወስናለች። በማግስቱ ወደ ኩባያው ስትሄድ
ቪኪ መጥፋቱን ትረዳለች። የት ሊሆን እንደሚችል አእምሮዋን አውጥታ ወርዳ በመጨረሻ ትገምታለች። ወደ መዝናኛ ፓርኩ እዚያ ስትሄድ ብቻውን ተቀምጦ ታገኘዋለች። ወደ እሱ ስትሮጥ ይገረማል። እሷ ፈልገው በመምጣቷም ደስ ይለዋል። ይቅር ይላታል። ወደ ስራዋም ይመልሳታል። እንዲህ በቀላሉ በመመለሱ ተገርማ እዚያ ምን እንደሚሰራ ትጠይቀዋለች። እሱም ታሪኩን ይነግራታል። ከረጅም ጊዜ በፊት እናቴ እዚህ ይዛኝ መጣ ነበር። ከዚያ ቀን በኋላ ግን ጠፋች። ከዚያ ጊዜ ጀምሮ በከፋኝ ቁጥር እዚህ እመጣለሁ ይላታል። እናትህ አሁን ብትመጣ ምን ታደርጋለህ ብላ ስትጠይቀው እሷ በእኔ ላይ እንዳደረገችው እኔም እሰወርባታለሁ ይላል። ሪ በታሪኩ ልቧ ተነክቶ ሁልጊዜ ከጎኑ እንደምትሆንና እንደማትተወው ትወስናለች። ቀኑን አብረው ያሳልፋሉ። ቪኪ አጋጣሚውን ተጠቅሞ ቅዳሜ ዕለት ከታንያ ጋር ሲገናኝ አብራው እንድትሄድ ይጠይቃታል። እሷም ትስማማለች። ምግብ ቤት ውስጥ ታንያ ሪን ልታዋርዳትና ክብሯን ልትነካ ትሞክራለች። በዚህ ጊዜ ግን ሪ ዝም አትልም። በአጸፋው ታሳፍራታለች። ቪኪ ይህን ሲያይ ከሪ ጋር እየቀለደ አብሯት ይወጣል። ታንያ በንዴት ትቃጠላለች። ታንያ ናንን አግኝታ የሆነውን ሁሉ ትነግረዋለች። ሪን እንደምትፈራትና ቪኪ ወደ እሷ ሊሳብ ይችላል የሚል ስጋት እንዳላት ትገልጻለች። ናን ግን ሪ ሞኝ ናት፣ ምንም አታመጣም በማለት ያረጋጋታል። ቆየት ብሎ ሪ ኬክ ልታዘጋጅለት ቪኪን ወደ ቤቷ ይዘው ትሄዳለች። በሚስጥር ልታስገባው ስትሞክር ድንገት ይወድቃሉ። እናቷ አየቻቸው። እናቷም ተጨምረውበት ይደነግጣሉ። ይህን ስህተት አስተካክለች ካላገባሽው ሁላችንም እንጠፋለን ይሏታል። ቪኪ ደንግጦ ምን ውስጥ ነው የገባሁት? እኔ እኮ ኬክ ለመብላት ብቻ ነው የመጣሁት ብሎ ለማምለጥ ይሞክራል። ሪ አለቃዋ መሆኗን ልታስረዳቸው እየሞከረች ትከተለዋለች። ስሙን ስትጠራው ግን እናቷ ከዚህ ቀደም ከነበራቸው ታሪክ የተነሳ እንደምታውቀው ግልጽ ይሆናል። በድንገት ወደ ኋላ ትዝታ እንመለሳለን። የቪኪ እናት የተሰወረችው የአልዛይመር በሽታ እንዳለባት ስላወቀች መሆኑን እንረዳለን። በሽታው ልጇን እንዳይጎዳ ስለፈለገች ጥላው ለመሄድ ወሰነች። በዚያን ወቅት የሪን እናት አገኘቻቸው። እሳቸውም የቅርብ ጓደኛዋ ስለነበሩ ያለችበትን ቦታ ለማንም እንዳይናገሩና ሚስጥሯን እንዲጠብቁላት ለመነቻቸው። ወደ አሁኑ ጊዜ ስንመለስ የሪን እናት በድንጋጤ በእውነት ያ ከዓመታት በፊት ያየነው ልጅ ነው ብለው ይጠይቃሉ። ሪ እውነቱን አረጋግጣ እናቷ ምንም ነገር እንዳይነግሩት ትማጸናለች። እናቷ ግን ከሱ ጋር በመቀራረብሽ ትልቅ ስህተት ሰርተሻል ብለው ይቆጣሉ። እውነቱ ከታወቀ ሁሉም ችግር ውስጥ እንደሚወድቁ፣ በተለይም ልጃቸው አደጋ ላይ እንደምትሆን ያስጠነቅቃሉ። ሪ ለእናቱ ያለውን ጥላቻ መለወጥ እንደምትችል ብታስረዳቸውም እናቷ ግን ጣልቃ እንዳትገባ በጥብቅ ያዝሏታል። በማግስቱ ሪ ከቪኪ ጋር በመሆን ኬክ ትጋግራለች። ከዚያም ኬኩን ይዛ ቸርች ወደምትገኘው እናቱ ትሄዳለች። ኬኩን እንድትቀምስ ስትጠይቃት እናቱ ኬኩ ምን የተለየ ነገር አለው ብላ ትጠይቃለች። ሪም ልጅሽ በገዛ እጅ የጋገረው ነው ትላታለች። እናቷ አምና ማልቀስ ትጀምራለች። በጣም ብትደሰትም በዚያው ልክ ትሰጋለች። ያለሁበትን ሁኔታ ያውቃል ብላ ስትጠይቅ ሪ አያውቅም በማለት ትክዳለች። እንዴት ልትቀርበው እንደምትችል ስትጠይቃት ሪ እውነቱን ታምናለች። ድንገተኛ አጋጣሚ አልነበረም። ወደ ኩባንያው ብዙ ጊዜ አመልክታ ውድቅ ትደረግ ስለነበረ ስሟን ተጠቅማ በልጅነቱ የሚወደውን ኬክና የቸኮሌት መጠጥ በማዘጋጀት ነበር ልትቀርበው የቻለችው። በድንገት የእናቱ ሁኔታ ይበባሳል። ሪን ትረሳታለች፣ ትጮህባታለችም፣ እንደ ባዕድ ሰውም ትቆጥራታለች። በሽታው በጣም ከባድ ደረጃ ላይ በመድረሱ በግልጽ ይታያል። መጀመሪያውኑን ልጇን ጥላ የሄደችው ለዚህ ነበር። በማግስቱ ሪ ወደ ሥራ ስትሄድ አስፈላጊ ስብሰባ እንዳለ ትረዳለች። የኩባንያው ፕሬዝዳንት ስለ ስምምነቱ ውጤት ይጠይቃታል። የናን ጊንጥ እናት አጋጣሚውን ተጠቅማ ጸሐፊዋ ስምምነቱን አበላሽታለች በማለት ቪኪን ለማጥመድ ትሞክራለች። ፕሮጀክቱን ለናን እንዲሰጠው ብታሳስብም ፕሬዝዳንቱ ስራውን ከቪኪ ላይ ለመንጠቅ ፈቃደኛ አልሆኑም። ይልቁንም ስህተቱን በጋራ እንዲያስተካክሉ ያዛሉ። ቪኪ በእሷ ተንኮል ተዋርዶ ከስብሰባው ይወጣል። የናን እናት የጸሐፊዋን ስም አይታ ትጠራጠራለች። ይህን ስም ማን ሰጣት ብላ ትጠይቃለች። መልሱ ስታውቅ ደግሞ ጥርጣሬዋ ይበልጥ ይጨምራል። ከዚች ልጅ በስተጀርባ ሚስጥር እንዳለ ተረድታ ስለ ታሪኳ ምርመራ ለማድረግ ትወስናለች። ሪ ቪኪን ተከትላ ልታጽናናው ትሞክራለች። እሱ ግን ለዛች ሴት ንግግር ግድ የለኝም ይላል። ሁልጊዜ እንደምታንኳስሰውና ያለ እናት ማደጉን እያነሳች እንደምታስታውሰው ይናገራል። አዲስ ባለሀብት አግኝቶ ራሱን በማረጋገጥ ትምህርት ሊሰጣት ይወስናል። ከተሳካ አያቱ የፕሬዝዳንቱ ዳይሬክተር እንደሚያደርጉት ያብራራል። ኖይ የተባለ ትልቅ ባለሀብት እንዳለ ቢደርስበትም ባለሀብቱ ለተወሰነ ጊዜ ተሰውሮ ስለነበር ማንም ሊያገኘው አልቻለም። ስለዚህ ኖይን ፍለጋ ሪን ይዞ ይነሳል። ወደ አረጋዊውን መናፈሻ በመሄድ ስለ ኖይ በሰሙት ተነስተው እሱን የሚመስል ሰው መፈለግ ይጀምራሉ።
በመጨረሻም አንድ ሰው ይጠረጥራሉ። ነገር ግን ሊያናግሩት ሲሞክሩ ለመስማት ፈቃደኛ አይሆንም። ቪኪ ግን እሱ መሆን አለበት ብሎ ስለሚያምን ሊከተለው ይወስናል። የሰውየውን እንቅስቃሴ በማስመሰል ሊያባብለው ይሞክራል። ሪ ይሄ የማይረባ ነገር ምን አይነት እብድ ነው? አምላኬ ሆይ ከአንዱ ደንቆ ተርፌ አሁን ከሁለት ጋር እንድታገል ትፈልጋለህ? ብላ ትጮህበታለች። በመቀጠል ወደ ናን እንሄዳለን። ናን ታንያን አግኝቶ በኩባንያው ላይ ኢንቨስት እንድታደርግ ሐሳብ ያቀርብላታል። ታንያ ግን ፍላጎት እንደሌላትና ገንዘብ እንደማያሳስባት ትናገራለች። ናን ግን ይህ ለቪኪ በነፃነት ለመቅረብ ትልቅ እድል መሆኑን በመንገር አብረው እንድትሰራ ያግባባታል። ታንያም ትገረማለች። ከመቼ ወዲህ ነው የሁሉ ፍቅር ስትል ትጠይቀዋለች። ናን ህልሙን ለማሳካት ሲል ቪኪን እንኳን ረግጦ ለማለፍ ዝግጁ መሆኑን ይነግራታል። በዚያም ጊዜ የራሱን ኩባንያ እንደሚከፍት ያምናል። ወደ ቪኪ እንመለስ። ቪኪ ጉልበቱ ሁሉ ከተሟጠጠ በኋላ አዛውንቱ በመጨረሻ ሊሰሙት ይስማማሉ። ኢንሹራንስ እንድፈርም የመጣህ መሆኑን አውቃለሁ፣ እሺ ተስማምቻለሁ፣ እንሂድ ይላል። ቪኪ ደንግጦ በምን ላይ ብሎ ይጠይቃል። ባለሀብት መሆኑን አውቀን ነው የመጣ ነው ሲሉት አዛውንቱ እየሳቁ እኔ ገንዘብ ቢኖረኝ እዚህ ይገኛለሁ ይላሉ። ቪኪ በድንጋጤ እርስዎ ኖይ አይደሉ ሲል ይጠይቃል። ሰውየውም ኖይ ማን ነው? ስሜ ባክ ይባላል ይላል። እናም ያው ሁሉ ጥረት በአንድ ጊዜ ከንቱ ሆኖ ይቀራል። ነገር ግን ኖይን እስኪያገኙት ድረስ እንደማታረፍ ነግራ ታጽናናዋለች። ወደ ቤት ስትመለስ እናቷ ከጎረቤት ኬክ እንድታደርስ ትልካታለች። ጎረቤቷ ኬኩን ትወደዋለች። በዚያም ጊዜ ኖይ ተብሎ የሚጠራ ሰው ስትሰማ ትደነግጣለች። ሁሉም ሲፈልጓት የነበረችው ታላቋ ባለሀብት እቹ መሆኗን ትረዳለች። በስተጀርባዋ እየሮጠች ስለ ፈጠራ ስራቸው ልታሳምናት ትሞክራለች። በመጨረሻም ቪኪ የፈጠራ ስራውን ራሱን እንዲያቀርብ ቀጠሮ በማስያዝ ይሳካለታል። በደስታ እየሮጠች ለቪኪ ትነግረዋለች። እሱም በጣም ይደሰታል። ናን መጥቶ ዜናውን ሲሰማ ቪኪን ሲያሳድደው የነበረውን ነገር ማግኘቱን ይረዳል። ቪኪ ሪን ይዞ ኖይን ለማግኘት ይሄዳል። ሐሳቡን ማስረዳት ሲጀምር ኖይ ግን አላመነችበትም። የማይረባ ወጣት እንደሆነ ታስባለች። ስለ አረጋውያኑ፣ ስለ በሽታ ወይም ስለ ድሆች ምን ታውቃለህ? የዛሬ ወጣቶች የሚያስቡት ስለ ፍቅር ብቻ ነው። አንተም እንደነሱ ነህ፣ ደግሞም ሕፃን ትመስላለህ ትላለች። ቪኪ እድል እንድትሰጠው ቢለምናትም ችላ ብላው ትሄዳለች። በዚህ ጊዜ የሰውን ፊት መለየት እንደማይችልና ይህን የፈጠራ ስራ የሰራው መጀመሪያ ራሱን ለመርዳት እንደሆነ እውነቱን ይነግራታል። እሷም ትደነግጣለች። ንግግሩን ልቧን ይነካዋል። በዚህም ምክንያት እድል ለመስጠት ትስማማለች። የፕሮጀክቱን ሐሳብ ተቀብላ በቅርቡ እንደምታገኘው ትነግረዋለች። ሪ በጣም ደስ ይላታል። ሁልጊዜም ከጎኑ ሁና እንደምትደግፈው ቃል ትገባለች። ወደ ቤት ስትመለስ ግን እናቷ ልጃቸው እንደተለወጠችና ከቪኪ ጋር ብዙ ጊዜ እንደምታሳልፍ ታስተውላለች። ልጃቸው ይህን ስራ የተቀላቀለችው ለአንድ የተለየ ዓላማ እንደሆነ እንዲሁም የእናቱን ስም ተጠቅማ ስራውን ማግኘቷንና እናቱ ያለችበትን ቦታ እንደምታውቅ ቪኪ ቢደርስበት ዝም እንደማይላት እናቷ ትሰጋለች። ሪ በመጀመሪያ ልርዳው፣ ከዚያም ከስራ የለቅቄ ዳግመኛ ወደ እሱ ላለመቅረብ ወስኛለሁ ትላለች። ሪ ለቪኪ በሽታ መፍትሄ እንዳገኘች ትነግረዋለች። ሲጫኑት የሌላውን ሰው ስሜት ለማወቅ የሚረዳ መሳሪያ ትሰጠዋለች። ቪኪ በሐሳቡ ተመስጦ ከልቡ ያመሰግናታል። በዚህ ጊዜ ናን ስለ ባለ ሀብቷ ነው መረጃ ይደርሰዋል። እሷ ሰዎች እንደሚሉት ተረት ሳትሆን ከ2 ዓመት በፊት በጡረታ የተገለለች ባለ ሀብት መሆኗን ያረጋግጣል። ሪ የቪኪን ሰራተኞችን እንዲያነጋግር ወደ ታች ይዛው ስትወርድ ታንያ ኩባንያው ትደርሳለች። ታንያ ቪኪ ለጸሐፊው ምን ያህል ቅርብ እንደሆነ ስታይ በንዴት ትቃጠላለች። ጸሐፊዋን ለማጥፋት ብቻ ኢንቨስትመንቱን ለማበላሸት ማንኛውንም ገንዘብ ለመክፈል ዝግጁ መሆኗን ትረዳለች። ሪ የታንያን ንዴት ተረድታ ትፈራለች። ታንያ ስምምነቱን ለማበላሸት ማቀዷን ስላወቀች ኖይ እስካሁን ስላልደወለች ሌላ ባለ ሀብትን ፈልግ ብላ ሐሳብ ታቀርባለች። ቪኪ ግን ምንም ቢፈጠር ኖይን እጠብቃለሁ፣ ከጎኑ ልትሆን የምትችል ብቸኛ ሰው እሷ ናት በማለት እምቢ ይላታል። የስብሰባው ቀን ይደርሳል። ሁሉም ተገኝተዋል። የናን እናት ቪኪ እስካሁን ባለ ሀብት እንደሌለው አይታ ልታሾበት ስትዘጋጅ በድንገት በሩ ይንኳኳል። ባለሀብቷ ኖይ ትገባለች። በመዘግየቷ ይቅርታ ጠይቃ ከፕሬዝዳንቱ ጋር ብቻዋን እንድታወራ ሁሉም እንዲወጡ ትጠይቃለች። ቪኪ ጸሐፊውን ይዞ ይወጣል። ታንያ አጋጣሚውን ተጠቅማ በሪ ላይ ክፉ ቃላትን ትናገራለች። ቪኪ ግን ይከላከልላታል። በድንገት አያቱ ለጉዳይ ይጠሩታል። እሱ እንደሄደ ታንያ በድጋሚ ሪን ትሰድባታለች፣ ታፌዝባታለች። በራሷ ፈቃድ ካልለቀቀች ማንም እንደማይቀጥራት፣ ስሟን በቅሌት እንደምታጠፋ
እንዳትገፋው ታስጠነቅቃታለች። ሪ በጣም አዝና ብቻዋን ወደ ህንፃው ጣሪያ ትወጣለች። ናን አግኝቷት በቅናት የተሞላውን የታንያን ንግግር እንዳትሰማ ያጽናናታል። ሪ ግን አልተገረመችም። እነሱ እንዴት እንደሚያዩኝ ያውቃለሁ፣ እኔ ለነሱ ተራ ጸሐፊ እንጂ ሌላ አይደለሁም ትላለች። ማንም ሊወዳት እንደማይችል ስትናገር ናን እንዴት አወቅሽ እኔ በወድሽስ ብሎ ይጠይቃታል። እሷ በድንጋጤ ልትመልስ ስትል ቪኪ ይጠራታል። ወደ እሱ ልትሮጥ ስትል በሩ መቆለፉን ትረዳለች። ጣሪያው ላይ ተዘጋባቸው። ናን ስሜቱን ለመግለጽ ሲዘጋጅ ቪኪ ደርሶ በሩን ይከፍታል። ወዲያውኑ ሪን ይዞ ይወጣል። ሪ ወደ ቤት ተመልሳ ለእናቷ የሆነውንና ቪኪን እንዴት እንደረዳችው ትነግራታለች። እናቷ ደስ ቢላቸውም አሁን ስራ የመልቀቂያ ሰዓት እንደደረሰ ያሳስቧታል። ሪ ሐሳቡን ባትወደውም ሌላ አማራጭ እንደሌላት ታውቃለች። ስራ ከመልቀቋ በፊት የቪኪን እናት ለመጎብኘት ትወስናለች። በማግስቱ ልብሷን ለብሳ ትወጣለች። ነገር ግን አንድ ሰው በስውር እንደሚከታተላት አላወቀችም። እናቱ ጋር ደርሳ የልጇን ፎቶዎች ታሳያታለች። በስራው ምን ያህል ደግና ስኬታማ እንደሆነም ትነግራታለች። ከነገ ጀምሮ ስራ ስለምለቅ ዳግመኛ ፎቶ ላመጣልሽ አልችልም ብላ ይቅርታ ትጠይቃታለች። እናቱ በጣም አዝና እንደገና አስቢበት፣ እኔ እንዳደረግኩት አንቺም አትተይው ብላ ትለምናታለች። በዚህ ጊዜ የናን እናት ስለ ሪ ፎቶዎች የታከሉበት ሪፖርት ይደርሳታል። መርማሪው እንደነገራት ሪ ወደ ኩባንያው ብዙ ጊዜ አመልክታ ተቀባይነት ያገኘችው ስሟን ከቀየረች በኋላ ነው። በተጨማሪም ክርስቲያን ባትሆንም አንዲት አረጋዊ ሴትን ለመጎብኘት ሁልጊዜ ቤተክርስቲያን እንደምትሄድ ይገልጽላታል። የሴትዮዋን ፎቶ ስታይ ግን በድንጋጤ ትደርቃለች። ሴትዮዋ የቪኪ እናት ናት። አሁን ሁሉንም ነገር ተረዳች። ይህንንም መረጃ ቪኪን ለማጥፋት ልትጠቀምበት ወሰነች። በማግስቱ ስራ ላይ ሪ ቪኪ ከተለመደው ሁኔታ በተለየ በጣም ተደስቶና ተነቃቅቶ ታገኘዋለች። አሁን እንዴት ብዬ ነው ስራ የምለቀው በማለት ጭንቀቷ ይጨምራል። በድንገት ቪኪ ስብሰባ ጠርቶ የጠፉ ሰዎችን ለማግኘት የሚረዳ አዲስ የፈጠራ ስራ ሐሳብ ያቀርባል። ናን ግን ሰዎች ሆን ብለው ቤታቸውን ሊለቁ ይችላሉ፣ ሁሉንም ጎን ሳናጤን እንዲህ ያለውን መተግበሪያ መልቀቅ አንችልም በማለት ይቃወማል። ቪኪ በንዴት ይፈነዳል። ይህንን መተግበሪያ የሰራሁት እናቴን ለመፈለግ ነው ብሎ ይጮሃል። ጭቅጭቁ ይከራል። የግል ህይወቱን ከስራ ጋር ካቀላቀለ አያታቸው ሁላቸውንም ከስራ እንደሚያባርራቸው ያስጠነቅቁታል። ሪ ጣልቃ ገብታ ነገሩን ለማረጋገጥ ብትሞክርም አንቺ በፍጹም አትረጅኝም፣ አንቺ በቤተሰብሽ ተከበሽ ነው ያደግሽው፣ እኔ ግን ሙሉ ህይወቴን ብቻዬን ነው የኖርኩት ብሎ ያሸማቅቃታል። እሷም ስቅስቅ ብላ ታለቅሳለች። እሱን ተጸጽቶ ይቅርታ ይጠይቃትና ወደ መዝናኛ ፓርኩ ይዟት ይሄዳል። ሪ በመጨረሻ ደስ ይላታል። በድንገት ቪኪ አንድ ነገር ያስተውላል። ሪን ካገኘ ጀምሮ ህይወቱ ወደ ተሻለ ህይወት ተለውጧል። ሰራተኞቹም እሱን መውደድ ጀምረዋል። ማንም አሁን ክፉ አይናገረው። ፍቅረኛው እንድትሆን ሊጠይቃት ሲል ግን በድንገት ተሰወረችበት። እንደ እብድ ሆኖ ፍለጋ ይጀምራል። ጊዜው ወደ ኋላ ተመልሶ እናቱ ጥላው ስትሄድ የነበረው ትውስታ እየመጣበት ይጨነቃል። በመጨረሻ ሲያገኛት አቅፎ ዳግመኛ እንዳጠፊ ብሎ ይለምናታል። ሪ ከበፊቱ በበለጠ ተጨንቃለች። ነገር ግን ጭንቀቷን ለመደበቅ ትሞክራለች። ቪኪን ወደ ቤቱ ትሸኘዋለች። እያለቀሰችም ደጋግማ ታመሰግነዋለች። እሱ ግን እንባዋ የደስታ ይመስለዋል። ለማንኛውም እሱ ሙሉ በሙሉ በአምላክ እምነት አለው። ታሪክ ይቀጥላል። በማግስቱ ወደ ኩባንያው ሲሄድ ሪ ሰዓት ቢያልፍም አልመጣችም። ቪኪ ይደነግጣል። ስራዋን እንደለቀቀች ይጠረጥራል። ይህም ከ2 ቀን በፊት ስራ መልቀቋን የሚገልጽ ደብዳቤ ከሰራተኞቹ ሲደርሰው ያረጋግጣል። በዚህ ጊዜ ቪኪ ሊታገስ አልቻለም። ሊፈልጋት በፍጥነት ይወጣል። ናንም አብሮት ይሄዳል። እያንዳንዳቸው በተለያየ ቦታ ይፈልጓታል። በመጨረሻም ቪኪ እሷ ከዚህ ቀደም ስትከፋ እንደምትሄድ በነበረችው ቦታ ያገኛታል። እንዳያትን በንዴት ይገስጻታል። ምን ያህል ተጨንቆ እንደነበርና ጠፍታለች ብሎ ለፖሊስ ሊያመለክት እንደነበር ይነግራታል። ወደ ስራዋ እንድትመለስ ማንኛውም ነገር ለማድረግ ዝግጁ መሆኑን ይገልጽላታል። እሷም በንግግሩ ልቧ ተነክቶ ማልቀስ ትጀምራለች። በዚህ ጊዜ ናን ወደ ቤት ሲመለስ እናቱና ታንያ አብረው ተቀምጠው ያገኛቸዋል። እናቷ አንድ ፎቶ አውጥታ ታሳየዋለች። ናንም በፎቶ ላይ ከሪ ጋር ያለችው ሴት ማን እንደሆነች በመገረም ይጠይቃል። እናቱ ለረጅም ጊዜ ጠፍታ የነበረችው የቪኪ እናት መሆኗን ትነግረዋለች። ናን ነገሩ ግራ ስለገባው ከሪ ጋር ምን ያገናኘዋል ብሎ ይጠይቃል። እናቱ የቪኪ እናት ሪን ወደ ኩባንያው የላከችው ሰላይ እንድትሆንና ኩባንያውን ከልጇ ጋር ለመቆጣጠር ነው የሚል ጥርጣሬ እንዳላት ትገልጻለች። ይህ እንዲሆን ደግሞ እንደማይፈቅዱ ትዝታለች። ናን በእናቱ ንግግር ላይ ማሰብ ይጀምራል። ታንያም በተንኮል ንግግሯ
አእምሮውን መመረዟን ትቀጥላለች። በሌላ በኩል ቪኪ ሪን ስራሽ ላይ ጎበዝ፣ በእኔና በሰራተኞቹ የምትወደጅ ሆነች ሳለ ለምን ስራሽ ለቀቅሽ ብሎ ይጠይቃታል። እሷም በመጨረሻ እውነቱን ልትነግረው ትወስናለች። ዋሽቼ ስለነበር ከእንግዲህ መቀጠል አልችልም ትለዋለች። ምን እንደዋሸችው ቢጠይቃትም ለመናገር ፈራች። እሱም በግምቱ የወደድሽኝ መስሎኝ ነበር፣ እኔ የማልወድሽ መስሎች በመፍራት ነው የለቀቅሽው ብሎ ይጠይቃታል። በዚህ ጊዜ እሷን እንደሚወዳትና አብሯት መሆን እንደሚፈልግ ይናዘዝላታል። እሷ ግን የተለያየ ዓለም ሰዎች ነን፣ ትልቅ ስህተት ፈጽሜያለሁ፣ ብታወቁ ኖሮ ከስራ መባረር እንደሚገባኝ ታምን ነበር በማለት ትነግረዋለች። እሱ ግን በፍጹም እንደማይጎዳ ቃል ገብቶላት ወደ ኩባንያው እንድትመለስ ይለምናታል። በመጨረሻም እንደሚወዳት ይነግራታል። ሪ ለግንኙነታቸው እድል ለመስጠት ተስማማለች። ወደ ኩባንያው ተመልሳ ከአንድ ሳምንት በኋላ ሁሉንም ነገር እንደምትነግረው ቃል ትገባለች። በማግስቱ በስራ ላይ ቪኪ በድጋሜ እንዳትጠፋበት በጥንቃቄ ይከታተላታል። ናን ሁለቱን ሲያያቸው በመካከላቸው አንድ እንግዳ ነገር እንዳለ ይሰማዋል። ታንያም ሪያንተን እየተጠቀመችብህ ነው በማለት ጥርጣሬውን ታጠናከርለታለች። ናን በበኩሉ ከታንያ ጋር ተስማምቶ ጸሐፊዋን ለማስወገድ እንደሚረዳት ይነግራታል። ታንያ ቪኪ ለጸሐፊዋ እንደሚከላከልላት ስታውቅ ይበልጥ ተቆጥታ እሷን ለማጥፋት ምናልባትም ለመግደል ትወስናለች። ኬዳ ጸሐፊዋን ፊት ለፊት ትገጥማታለች። ነገር ግን በመጨረሻ ሰዓት ቪኪ ደርሶ ይከላከልላታል። ለታንያም በፍጹም ወድጄሽ አላውቅም፣ ወደፊትም አልወድሽም በማለት ጸሐፊዋን ትታ እንድትሄድ ይነግራታል። ታንያ ተበሳጭታ ወደ ናን ትሄዳለች። ለሆነው ነገር ሁሉ እሱን ትወቅሰዋለች። ቀድመ ስሜትህን ብትገልጽላት ኑሮ ይህ ሁሉ አይሆንም ነበር ትለዋለች። ናን እስኪረታ ድረስ ትገፋፋዋለች። በመጨረሻም ከጎኗ እንደሚቆም ቪኪን ለማጥፋትና ለማስወገድ ዝግጁ መሆኑን ይገልጽላታል። ከባለ ሀብቶቹ ጋር በጣም አስፈላጊ ስብሰባ ይካሄዳል። ሪ ቪኪ መጥቶ ማብራሪያ እንዲሰጥ ስትጠይቅ ናን ገብቶ በቪኪ ስም ገለጻ እንደሚያደርግ ሲያውጅ ትደነግጣለች። ቪኪን ፍለጋ ወደ ቢሮ ትሮጣለች። ስትደርስ ግን ቢሮ ተመሰቃቅሎ እሷ አንድ ፎቶ ይዞ ታገኘዋለች። ሲያያት ፎቶውን ወደ እሷ ወርውሮ ፊቱን መለየት ስለማይችል በፎቶ ላይ ከአንቺ ጋር ያለችው ሴት ማናት ብሎ በንዴት ይጠይቃታል። ሪ ደንግጣ ምን እንደምትል ይጠፋባታል። በመጨረሻ ግን እውነቱን መናገር እንዳለባት ትረዳለች። ፎቶ የእናቱ እንደሆነ ትነግረዋለች። ቪኪ በከፍተኛ ንዴት ከቢሮ ወጥቶ ይሄዳል። በዚህ ጊዜ ናን በራስ መተማመን የኩባንያውን የፈጠራ ስራዎች ያቀርባል። ባለሀብቶችን በእጅጉ ተደንቀው የንግድ ካርዶቻቸውን ይሰጡታል። ወደፊትም አብረውት ለመስራት ፍላጎት እንዳላቸው ይገልጹለታል። ሁሉም ሰው ስለ ቪኪ መጠየቅ ይጀምራል። እሱ ግን የለም። ጸሐፊዋም አብራ ጠፍታለች። የናን ተንኮለኛ እናት ሁኔታውን በመጠቀም ቪኪና ጸሐፊዋ በድብቅ ፍቅረኛሞች ስለሆኑ ለኩባንያው ደንታ የላቸውም፣ ምናልባት አብረው ፍቅራቸውን እያጣጣሙ ይሆናል በማለት ስሙን ለማጥፋት ትሞክራለች። ሪ በበኩሏ ሙሉ በሙሉ ተሰብራ ወደ ቤት ትመለሳለች። ቪኪ ስለ እናቱ በጠየቃት ቁጥር አላውቅም እያለች በመዋሸቷ ለተፈጠረው ነገር ሁሉ ራሷን ተጠያቂ ታደርጋለች። እናቷ ግን ትክክለኛውን ነገር ነው ያደረግሽው፣ ሚስጥሩ እንዲጠበቅ የለመነችው እናቱ ናት፣ ራስሽን አትውቅሽ በማለት ታጽናናታለች። ታንያ አጋጣሚውን ተጠቅማ ወደ ቪኪ በመሄድ ፍቅረኛዬ ለመሆን ከተስማማህ እረዳሃለሁ የሚል ጥያቄ ታቀርብለታለች። እሱ ግን በንዴት ውድቅ ያደርግባታል። ዳግመኛ ካያት እርምጃ እንደሚወስድባትም ያስጠነቅቃታል። ታንያ ተናዳ ወደ ናን በመሄድ የሆነውን ትነግረዋለች። ናንም አያቱ እሱን ለብቻው ለመሾፍ ፈቃደኛ እንዳልሆኑና ኩባንያው ሁለታችሁንም እኩል ይፈልጋል እንዳሉት ይገልጽላታል። ናን ሁልጊዜ ሁለተኛ ምርጫ በመሆኑ ክፉኛ ይናደዳል። ቪኪን ለማውረድ ሲል ጸሐፊዋን መስዋዕት ለማድረግና ትልቅ ቅሌት ለመፍጠር ዝግጁ መሆኑን ይናዘዛል። ታንያ አሁን 3 ጠላቶች እንዳሏቸው ትረዳለች። ሪ፣ ቪኪና የቪኪ እናት። ከሶስቱ ለመገላገል መንገድ መፈለግ እንዳለባቸው ትወስናለች። ሪ እውነቱን በመደበቋ ይቅርታ የሚጠይቅ መልእክት ለቪኪ ትልካለች። ሁኔታውን ለማስተካከል እናቱ ጋር ይዘው እንደምትሄድ ብትነግረውም እሱ ግን እምቢ ብሎ አድራሻውን ብቻ እንድትሰጠውና ለብቻው እንደሚሄድ ይነግራታል። እሷም አድራሻውን ትሰጠዋለች። በዚሁ ጊዜ የናን ተንኮለኛ እናት የቪኪን እናት ለማስጠለፍ ሰው ትልካለች። ሆኖም የላከችው ሰው ሴትዮዋ ከነበረችበት ቸርች እንደሌለች ይነግራታል። በጣም ተናዳ ቪኪ ሳይደረስባት በፊት በማንኛውም መንገድ ፈልገው እንዲያመጧት ታዛለች። ነገር ግን ረፍዷል። ቪኪ እናቱ ዘንድ ቀድሞ ይደርሳል። ሁለቱም ተያይተው በመልክ መለየት አልቻሉም። ምክንያቱም የእናቱ በሽታ ስለጸና ትውስቷን ሁሉ አርታለች። እናቱ ከሱ ርቃ የቆየችው በዚሁ አልዛይመርስ በሽታ ምክንያት እንደሆነ ሲረዳ ክፉኛ ይደነግጣል። እሷን ለዓመታት በመጥላቱ ትልቅ የጥፋተኝነት ስሜት ይሰማዋል። ያመለጡትን ዓመታት ለመካስና እሷን ለመንከባከብ ይወስናል። በሌላ በኩል ሪ
እንደተለመደው ኬክ ለማድረስ ትሄዳለች። ኬክ የምታደርስላት ሴትዮ ኖይ ነበረች። ኖይም በንዴት ትናገራት ጀመር። ሪ ምክንያቱም ስትጠይቅም ቪኪ ለተወሰነ ጊዜ ወደ ስራ እንዳልመጣና እሱ የማይመለስ ከሆነ የከፈለችው ኢንቨስትመንት እንደሚሰረዝ ትነግራታለች። ሪ እሱ ወደ ስራ ለመመለሱን ስትሰማ ደንግጣ ስለሱ ለመጠየቅ ወደ ኩባንያው ለመሄድ ትወስናለች። ሪ ኩባንያው ስትደርስ ናን የቪኪን ቢሮ ወርሶ ታገኘዋለች። ፊት ለፊት ትጋፈጠዋለች። እሱም መጥፎ ሰው መሆኑን ትረዳለች። ቪኪ በችግር ላይ ያለ ሁኔታውን መጠቀሙንና ቦታውን ለመቀማት በመሞከሩ ትወቅሰዋለች። ናን በንዴት እዚህ ደረጃ የደረስኩት በጥረቴ ነው፣ ስለኔ የፈለግሽውን ማሰብ ትችያለሽ ይላታል። ከራሱ ውጭ ለማንም ደንታ እንደሌለውም በግልጽ ይነግራታል። ወደ ቪኪ ስንመለስ እናቱ ትዝታዋን እንድታገኝ የሚረዳ ብቸኛ መንገድ ያለፈውን ነገር ማስታወስ እንደሆነ ይረዳል። ስለዚህ ወዲያውኑ ወደ ሪ በመሄድ እናቱ በልጅነቱ ታዘጋጅለት የነበረውን ቸኮሌት እንዴት እንደሚሰራ እንድታስተምረው ይጠይቃታል። የናን ተንኮለኛ እናት የልጇን አእምሮ መጠራጠሯን ትቀጥላለች። አያቱ ቪኪን በመፈለግ ተጠምደው ሳለ ኩባንያውን ለመረከብ ይህ ትክክለኛው አጋጣሚ እንደሆነ ታሳምነዋለች። በዚሁ ጊዜ ሪ ለቪኪ የቸኮሌት አሰራር ታስተምረው ቆይታ እሱ በድካም ምክንያት እንቅልፍ ይወስደዋል። በማግስቱ ጠዋት ሲነቃ የሪ እናት በጥሩ ሁኔታ ተቀብለውት አብረው ቁርስ ይበላሉ። እንደማይሄድ ይነግሩታል። ሁሉም ነገር ሰላም በሆነበት ሰዓት ኖይ ቪኪን አነጋገራቸው። ወደ ኩባንያው መቼ እንደሚመለስ ትጠይቀዋለች። ብዙ ኃላፊነቶች እንዳሉበትና ሁልጊዜም ረፍት ሊኖረው እንደማይችል በዙሪያው ባሉ ነገሮች ላይም ቁም ነገረኛ መሆን እንዳለበት ታሳስበዋለች። እሱም ስለ ሪ ያስባል። ችግሮች ካሉ ሳይባባሱና ሌላ ሰው ከህይወቱ ሳይጠፋ ከሷ ጋር ሆኖ መፍታት እንዳለበት ይረዳል። ሁኔታውን ተጠቅማ ኖይ ቪኪን ሙሉ በሙሉ ልታምነው እንደማትችል፣ ስለዚህ አብሮት የሚሆን ሰው እንደሚያስፈልገው ትናገራለች። እሷም ሪን በሄደችበት ሁሉ አብረው እንድትሆን ትመድባታለች። ሪ ከሱ ጋር ተጣብቃ እንድትቆይ ትነግራታለች። ምክንያቱም እሱ ደግ፣ የዋህና በቀላሉ የሚታለል በመሆኑ በስራ ምክንያት ኩባንያውን ትቶ እንዲወጣ መፍቀድ እንደሌለበት ታስረዳታለች። ቪኪ ይህንን አጋጣሚ ተጠቅሞ ለሪ ይቅር ልልሽ አልችልም፣ ነገር ግን ያላንቺ መኖር አልችልም ይላታል። የፍቅር ስሜት በመካከላቸው መንገዱን ያገኛል። ደጋግሞም ስሜቴን ችላ ማለት አልችልም። በዚሁ ጊዜ ናን ወደ ታንያ ሄዶ ኩባንያውን ለመቆጣጠር አዲስ እቅድ እንዳለው ይነግራታል። እሷም ቪኪን ለማጥፋት የሚደረግ ማንኛውም ነገር ከሆነ ሙሉ በሙሉ እንደምትስማማ ትገልጽለታለች። ወደ ቪኪ እንመለስ። ቪኪ እናቱን ለመጠየቅ ሲሄድ ነርሷ እናቷ አምልጣ እንደጠፋችና ሊያገኟት እንዳልቻሉ ትነግረዋለች። ልክ እንደ እብድ ሆኖ በየቦታው ይፈልጋት ጀመር። በመጨረሻም ከአንድ ትንሽ ልጅ ጋር የአትክልት ስፍራ ውስጥ አገኛት። እናቱ ልጁ የራሷ ልጅ መስሏት ነበር። ነገር ግን የቪኪ ፊት ስታይ ወዲያውኑ አውቃው ወደ እሱ ሮጣ አቀፈችው። እናቱ በማወቋ ተገርሞ ሳለ ትልቁ ታምር ተከሰተ። የቪኪ በሽታ በድንገት ተሻሻለ። በመጨረሻ የእናቱን ፊት በግልጽ ማየት ቻለ። በደስታ ብዛት ማመን አቃተው። ሪን አቅፋ መሰገናት። ለዚህ ሁሉ ስኬት ምክንያት እሷ መሆኗን ተረዳ። እናቱ አብረው ወደ ቤት እንድትመለስ አሳመናት። የሚያስፈልጋትን ሁሉ እንደሚያሟላላትም ቃል ገባላት። እሷም ተስማምታ አብራው ስትኖር የሚንከባከባት ምርጥ ሐኪም ቀጠረላት። በመቀጠልም ትኩረቱን ወደ ስራው ለመመለስ ወሰነ። ለሪም ያለውን ፍቅር ገለጸላት። ወደ ጸሐፊነቷ ተመልሳ እንድትረዳው ጠየቃት። እሷም ተስማማች። ወደ ታንያ ስንመለስ እሷ የኩባንያው አጋር ለመሆን ብዙ አክሲዮኖችን ትገዛለች። ዓላማዋ ኩባንያውን ሙሉ በሙሉ ተቆጣጥሬ ቪኪን አዋርደዋለሁ የሚል ነበር። ወደ ሪ ስንመለስ በኩባንያው ውስጥ ያለውን ሁኔታ ለቪኪ ትነግረዋለች። ሁኔታዎች ሁሉ አሁን ከናን ወገን እንደሆኑና የሱ መመለስ እንደማያሳስባቸው ታስረዳዋለች። ቪኪ ግን ከሷና ከናቱ ጋር በሰላም ለመኖር እነሱን ለመጠበቅ ሲል ማንኛውም ነገር ለመተው ዝግጁ መሆኑን ይነግራታል። እሷ ግን እንዳይቸኩልና ሁልጊዜም ከጎኑ ሆና ማንም እንዲጎዳው እንደማታደርግ ነገረችው። በዚህ ጊዜ ናንና እናቱ ኩባንያውን ሙሉ በሙሉ ለመቆጣጠር ዝግጅታቸውን ያጠናቅቃሉ። ቪኪን ከኩባንያው ሙሉ በሙሉ ለማስወገድ የምሽት ስብሰባ ለማድረግ ይወስናሉ። በማግስቱ ሪ ወደ ኩባንያው ስትሄድ አንድ ሰው እንደሚከተላት ታስተውላለች። ፊት ለፊት ስትጋፈጠው ግን ሰውየው ሮጦ ይሄዳል። ይህንን ለቪኪ ስትነግረው እሱ በመጨረሻ ለሁሉም ነገር ማብቂያ እንደደረሰ ይወስናል። በስብሰባው መሃል በድንገት በመግባትና የሚያውቀውን እውነት ሁሉ በሰው ፊት ይዘረግፈዋል። ባለሀብቶቹም ኩባንያውን ለመምራት ማን ብቁ እንደሆነ ድምጽ ይሰጣሉ። በመጨረሻም ቪኪ ቦታውን ያስገብራል።
የአክስቱን ተንኮል ያከሽፋል። ሪም ሁለተኛ እድል በማግኘቱ እጅግ ደስ ይላታል። ቪኪም ከበፊቱ በበለጠ ጠንክሮ እንደሚመለስ ቃል ይገባል። ቆየት ብሎ ሪም ወደ መጸዳጃ ቤት ስትሄድ ታንያ እንደገና ልታናገራት ትሞክራለች። በዚህ ጊዜ ግን ሪ ዝም አላለችም። ከእንግዲህ ትዕግስት እንደሌላትና ዳግመኛ ብትነጋት ጸጉሯን ይዛ እንደምታንጠለጥላት በማስጠንቀቅ ታስፈራራታለች። ታንያ በዚህ ድፍረት በንዴት ትቃጠላለች። ታንያ ወደ ናን በመሄድ አጋጣሚውን ተጠቅማ ከናን እናት ጋር በመሆን ናንን መቆጣጠራቸውን ይቀጥላሉ። የፕሮግራመሮችን አድራሻ እንዲሰጣት ትጠይቀዋለች። ዓላማውም የባለ ሀብቶችን መረጃ ለህዝብ በመልቀቅ ኩባንያውን ሙሉ በሙሉ ማውረድ ነበር። ናንም በቅናትና በንዴት ተገፋፍቶ ሊረዳት ይስማማል። ናን ወደ ሊፍት ሲገባ ቪኪን ያገኘዋል። ከዚያም መጣላት ይጀምራሉ። ቪኪ ይህንን ሁሉ የምታደርገው ሪ ስላልፈለገችህ ነው በማለት እውነቱን ይዘረግፍለታል። ናን ቢናደድም ምንም አላለም። ቪኪም ቀጥሎ ጉዳዩ የመወዳትን ሴት ወይም እናቴን የሚነካ ከሆነ ሌላ የማታውቀውን ማንነትን ታያለህ ሲል ያስጠነቅቀዋል። በዚህ ጊዜ ታንያ ከሁለቱ ፕሮግራሞች ጋር ተገናኝታ መረጃውን እንዲለቁ ታሳምናቸዋለች። በማግስቱ ቪኪ ሲነቃ አንድ አስደንጋጭ ጥፋት ይጠብቀዋል። የመተግበሪያው ተጠቃሚዎች መረጃ በሙሉ ተለቋል። የኩባንያው አክሲዮኖች በከፍተኛ ሁኔታ ወደቁ። ማንም አብሯቸው ለመስራት ፈቃደኛ አልሆነም። ናን የሆነውን ነገር ሲረዳ በቀጥታ ወደ ታንያ በመሄድ ይጮህበታል። በግዴለሽነት የለፋውበትን ሁሉ አጠፋሹ ብሎ ይከሳታል። ይህ እንዲያውም አንተ ዳይሬክተር ሆነህ እንድትነሳና ቪኪን በቀላሉ እንድታስወግድ ትልቅ እድል ነው ትለዋለች። ለተጎዱ ተጠቃሚዎች ካሳ እንዲከፍልና ልባቸውን እንዲያሸንፍ ገንዘብ ትሰጠዋለች። ናን ግን በንዴት ገንዘቡን መልሶላት ከእንግዲህ ከናንተ ጋር የለሁበትም፣ የሁሉ ጥፋት ይበቃል ይላል። ጉዳዩን ለመፍታትና ቪኪን ለመርዳት ወደ አያቱ ይሄዳል። አያቱ ዘንድ ሲደርስ ቪኪን እዚያ ያገኘዋል። አያቱ ናንን መጠርጠር ይጀምራል። ምክንያቱም የናን መተግበሪያ ከቪኪ ጋር በጣም ተመሳሳይ ሆኖ ሳለ የናን መረጃዎች ግን አልተለቀቁም ነበር። ናን ሲጠየቅ በንዴት ይገነፍላል። ምንም እንደማያውቅ ይክዳል። ሁኔታውን ለማለዘብ ቪኪ ከስራ እንደሚለቅ ያውጃል። ናን ኃላፊነቱን ለመውሰድና ዳይሬክተር ለመሆን ዝግጁ እንደሆነ ከሱም ሆነ ከማንም የተሻለ እንደሆነ ለአያቱ ይነግራቸዋል። የመልቀቂያውን ዜና ለማብሰር ስብሰባ እንዲጠራና መረጃውን ማን እንደለቀቀ ሙሉ ምርመራ እንዲደረግ ቅድመ ሁኔታ ያስቀምጣል። ሪ የሆነውን ስትሰማ ፍቅረኛዋን ለማጽናናት ትሮጣለች። ናንም ወደ እነሱ በመምጣት እሱና ታንያ እንደሚረዷቸው እንዲያውም ለጋዜጠኞች መግለጫ እንደሚሰጡ ይነግራቸዋል። ቪኪም ታንያ በመጨረሻ ተለውጣ ልትረዳው የፈለገች ይመስለዋል። ነገር ግን በኋላ ላይ ዓላማዋ እስከ መጨረሻ ልታሾፍበትና ልታዋርደው መሆኑን ይረዳል። ቪኪ የጋዜጣዊ መግለጫ ሰጥቶ መልቀቁን ያሳውቃል። ናን አዲሱ ፕሬዝዳንት አድርጎ ይሰየመዋል። ቪኪ ናንን ለጋዜጠኞች ንግግር እንዲያደርግ ሲጠራው ታንያ በድንገት ጣልቃ ገብታ እሷ ትናገራለች። የኩባንያው ከፍተኛ አክሲዮን ባለቤት መሆኗንና ከናን ጋር በመሆን ኩባንያውን እንደምትመራው ታውጃለች። ከዚያም በኋላ አጋጣሚውን በመጠቀም ቪኪን ጸሐፊን ከሥራ ካባረርክ ወደ ፕሬዝዳንትነት ቦታህ እንድትመለስ እድል እሰጥሃለሁ ትለዋለች። እሱ ግን ለኩባንያው ደንታ እንደሌለውና ሙሉ በሙሉ ማለቁን ገልጾ ጥያቄውን ውድቅ ያደርጋል። ናን ቆየት ብሎ ከሪ ጋር ሲነጋገር ለሱ ያላትን የቀዘቀዘ አመለካከት ያስተውላል። ለቪኪ መውደቅ ተጠያቂው ማን እንደሆነ በደንብ እንደምታውቅ፣ ነገር ግን ዝምታን እንደመረጠች ትነግረዋለች። ናን ለመጀመሪያ ጊዜ ለራሱ የሆነ ነገር ማድረግ እንዳለበት ተሰምቶት እንደነበር ቢወዳትም የሚወደውን ኩባንያ ላለመተው ሲል እሷን እንደከዳት ይናዘዛል። በጥልቅ የጥፋተኝነት ስሜት ውስጥ ሆኖ ምን ያህል ራስ ወዳድ እንደነበረና ሌሎች በቀላሉ እንዲቆጣጠሩት እንዴት እንደፈቀደ ይረዳል። ቪኪ ግን በአዲስ ተስፋ አዲስ ኩባንያ ለመመስረትና ሕይወቱን ከሪ ጋር ከዜሮ ለመጀመር ይወስናል። ኖይ የሆነውን ነገር ስትሰማ ከቪኪ ጎን ትቆማለች። ከናን ኩባንያ ጋር የነበራትን ውል ትሰርዛለች። ቪኪንም ከአዳዲስ የውጭ ሀገር ባለሀብቶች ጋር ለማስተዋወቅ ትዘጋጃለች። ወደ ቪኪ እናት ስንመለስ ትዝታዋ መመለስ ይጀምራል። ያለፈውን እያስታወሰች ብታለቅስም ለልጇ ምንም ላለመናገር ትሞክራለች። እሱ ግን ሁሉንም ነገር እንደሚረዳ ነግሮ ዳግመኛ ምንም ነገር እንዳትደብቀው ይለምናታል። በመጨረሻም ስለ አክስቱ እውነቱን ትነግረዋለች። አክስቱና ባለቤቷ ምን ያህል ይጠሏት እንደነበር፣ በተለይም ቪኪ ተወልዶ አንድ ቀን ኩባንያውን ከልጃቸው ጋር ይካፈላል የሚለው ስጋት ጥላቻቸውን እንዳበረታው ትገልጻለች። አክስቱ የእናቱን መታመም ተጠቅማ በልጇ ሕይወት እንደዛተችባትና ካልጠፋች እንደምትገድላቸው አስፈራርታ እንዳባረረቻት ትነግረዋለች። እናቱም በመፍራት ነበር ልጇን ጥላ የጠፋችው። በዚሁ ጊዜ ናን መረጃውን ከለቀቁት ፕሮግራሞች ጋር ይገናኛል። ታንያ እሱ ያዘዘ በማስመሰል እንዳታለላቸው ይረዳል። ኤስ የተባለው ፕሮግራመር
ሁኔታውን ተጠቅሞ ብዙ ገንዘብ ይጠይቀዋል። ካልሆነ ግን ለቪኪ አያት መረጃውን የለቀቀው በናን ትዕዛዝ ነው ብሎ እንደሚናገር ይዝትበታል። ናን ከያቅጣጫው ከፍተኛ ጫና ይበረታበታል። በተለይም አያቱ ታንያን እንዳያምን ካስጠነቀቁት በኋላ ጭንቀቱ ጨምሯል። ቪኪ ከአያቱ የተላከ ቪዲዮ ይደርሰዋል። አያቱ ታንያን ጨምሮ ሁሉም ሰራተኞች በተገኙበት ስብሰባ እንዲያደርግ ያዛሉ። ታንያ ምን እየተካሄደ እንደሆነ ሳይገባት በስብሰባው ትገኛለች። አያቱ ደርሰው ምርመራው መጠናቀቁንና መረጃውን የለቀቀው አካል መታወቁን ያውጃሉ። ታንያ ደንግጣና ተቆጥታ እንዴት እኔን ሳታማክር እንዴት ታደርጋለህ ብላ ናንን ትገጥመዋለች። ምርመራ እንዲደረግ እንደማትፈልግ በግልጽ ተናገረች። የኩባንያው ግማሽ ድርሻ የሷ እንደሆነ እሷም ኩባንያውን የመቆጣጠር ሙሉ መብት እንዳላት ለሁሉም ትናገራለች። ሁሉንም ፊት ለፊት ትገዳደራለች። ናንና ተንኮለኛ እናቱ ምን ያህል የዋህ እንደነበሩና እሷ ገና ከመጀመሪያው ኩባንያውን ለመውረስ ሁሉንም ነገር አቅዳ እንደነበር ትገልጻለች። በዚህ ሁሉ ሁከት መሃል አያቱ በድንገት ተዝልፍልፈው ይወድቃሉ። የልብ ህመም ያጋጥማቸዋል። ናን በአስቸኳይ ወደ ሆስፒታል ይወስዳቸዋል። ቪኪ ደርሶ በአያቱ ላይ የደረሰውን ሲሰማ ናን በመጨረሻ ጥልቅ የጥፋተኝነት ስሜት ይሰማዋል። ለሆነው ነገር ሁሉ ተጠያቂው እሱ እንደሆነ ይረዳል። ሪ የናን እናት በጥፋተኝነት ስሜት ስትተግስ አየቻት። ይህንን ስታስተውል ልታጽናናት ትሞክራለች። ጥፋቱ የእሷ እንዳልሆነና ታንያ ሌሎችን እንደተጠቀመችባቸው ሁሉ እሷንም እንደተጠቀመችባት ትነግራታለች። በዚሁ ጊዜ ቪኪ ወደ ናን ይሄዳል። ለአያታቸው ሲሉ ለመታረቅና ዳግመኛ አብረው ለመቆም ይወስናሉ። ሐኪሙም ወጥቶ የአያታቸው ሁኔታ መረጋጋቱን፣ ነገር ግን የልብ ህመም ስላለባቸው ከእንግዲህ በጥንቃቄ መያዝ እንዳለባቸው ይነግራቸዋል። ሁለቱም አያታቸው ለረጅም ጊዜ ታመው እንደነበር ሲረዱ ይደነግጣሉ። ይህ ደግሞ ተባብረው ታንያንን እንዲጋፈጡ ያበረታታቸዋል። በመንገድ ላይ ናን የታንያንን እውነተኛ ማንነት፣ ለኩባንያው ውድቀት ተጠያቂዋ እሷ መሆኗን ጨርሶ እንደማያውቅ ለቪኪ ይነግረዋል። እንደ ቪኪ ሁሉ እሱም መደንገጡንና እውነቱን ሲያውቅ ግን እሷ ወጥመድ ውስጥ ስለከተተችው እርምጃ መውሰድ እንዳልቻለ ያስረዳል። ይህ በእንዲህ እንዳለ ታንያ የኩባንያውን ስም ሙሉ በሙሉ ለማጥፋት የመጨረሻውን ትልቅ እቅድ ማዘጋጀት ትጀምራለች። ናን ኩባንያውን ሊያድን የሚችል ሐሳብ አመንጭቶ አያቱን ለመጠየቅ ይሄዳል። ታንያ ግን አጋጣሚውን ተጠቅማ ኩባንያው ሊከስር ነው የሚሉ ወሬዎች ስለተናፈሱ የተጨነቁ ባለአክሲዮኖችን ስብሰባ ትጠራለች። የመተግበሪያው ተጠቃሚዎች ተቃውሞ እያሰሙና ገንዘባቸው እንዲመለስላቸው እየጠየቁ ነበር። ምንም እንኳን እሷ ፕሬዝዳንት ባትሆንም ሁሉም ነገር ማስተካከል እንደምትችል በመግለጽ ችግሩን እንድትፈታ ፕሬዝዳንት እንድትሆን እንዲመርጧት ትጠይቃለች። ሁሉም ለታንያ ድምፅ መስጠት ሲጀምሩ ናንና ቪኪ በድንገት ለጋዜጠኞቹ አብረው መግለጫ ያደርጋሉ። ቪኪ በህዝብ ፊት ይቅርታ ጠይቆ ታሪኩን ከመጀመሪያው ይተርካል። ታንያ ለኩባንያው ጥፋት ሁሉ ተጠያቂ መሆኗን ይገልጻል። ሰዎቹ እንዲያምኑትም ማስረጃዎችን ሁሉ ያቀርባል። ይህ ሁሉ በታንያ ፊት ሲከናወን እሷ ሙሉ በሙሉ ፍርስርሷ ወጣ። ሁሉም ነገር በድንገት ወደ እሷ ስለዞረና ቪኪና ናን በመተባበራቸው በንዴት ጮኸች። ናንና ቪኪ በጋራ ካምፓኒውን አዳኑ። ሁሉም ሰው ይቅር አላቸው። ሌላ እድልም ሰጧቸው። ኖይም በድጋሚ አብራቸው ኢንቨስት ለማድረግ ትመለሳለች። ትክክለኛዋ ፕሬዝዳንት ቀደም ሲል ለኩባንያው ብዙ የለፋቸው አክስታቸው የናን እናት እንድትሆን ይወስናል። ቪኪ ቅር ሊላትና ሁለተኛ እድል ሊሰጣት ወሰነ። ይህም አክስቱን በጥልቅ ጸጸት ውስጥ ይከታታል። ስህተቷንም ለማረም ትወስናለች። ወደ ቪኪ እናት ሄዳ ይቅርታ ትጠይቃለች። አብራቸው እንድትኖርም ታመጣታለች። ለፈጸመቻቸው በደሎችም ሁሉ ለመካስ ትጠራለች። ቪኪም ሪን በማግባት ደስታውን ሙሉ ለማድረግ ይወስናል። እሷም በመጨረሻ አብረው ለመሆን ትስማማለች። ታሪኩን በዚህ ይጠናቀቃል። ቤተሰቦች እስከዚህ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናለሁ። ፊልሙን እናንተ ስታዩት የተመልካቹ መጠንና የላይኩ መጠን ስንት እንደሆነ በኮሜንት አሳውቁኝ። በድጋሚ በቀጣይ ምን አይነት ፊልም ባጭር እንደሰራላችሁ እንደምትፈልጉ በኮሜንት እንድታሳውቁኝ እፈልጋለሁ። መልካም ጊዜ ይሁንላችሁ።